እንግዲህ ዛሬ ብዙዎችን እያስጨነቀ ያለ የዩቲዩብ መዘጋት ወይም ደግሞ የአድሰንሳችሁ መዘጋትን ችግሮች ላወራችሁ ነው የመጣሁት ማለት ነው። እንግዲህ በጣም ብዙዎቻችሁ ለብዙ አመት የለፋችሁበት ቻናላችሁ በአንድ ጊዜ ገደል እየገባ እና በአንድ ጊዜ እየጠፋባችሁ ያለበት ሁኔታዎች አሉ። ዛሬ ይዤላችሁ የመጣሁት መፍትሄውን ሳይሆን ወይም ደግሞ የዛን የችግራችሁን መቅረፊያ መፍትሄ ሳይሆን በምን ምክንያት እየተዘጋባችሁ እንደሆነና በምን ምክንያት አድሰንሳችሁ እየተነሳባችሁ እንደሆነ ላሳውቃችሁ ነው የመጣሁት ማለት ነው። እንግዲህ ብዙ ምክንያቶች ቢኖሩም በአሁን ሰዓት ላይ እንግዲህ ዩቲዩብን በቁጥጥሩ ስር አድርጎ ዩቲዩብን እያንቀሳቀሰ ያለው ኤአይ እስከሆነ ድረስ በኤአይ መሰረት እንግዲህ ብዙ አለም ላይ ባሉት ሀገራቶች ያሉት ዩቲዩበሮች እያማረሩበት ያለበትን ችግር ነው እንግዲህ ላሳያችሁ የመጣሁት። እንደ መፍትሄ አድርጌ የምወስደው አንድ ነገር አለ። እሱም የሚሳካላችሁ ከሆነና በዛ ቦታ ላይ ሰዎች የሚኖራችሁ ታማኝ ሰዎች የሚኖራችሁ ከሆነ በዛ ቦታ ላይ የምትጠቀሙበት ነገራቶች ይፈጠራሉ ማለት ነው። ዋነኛው ችግር እንግዲህ የዩቲዩብ አልጎሪዝም በሀገራችን ላይ ያለመኖሩ ችግር ነው ማለት ነው። የዩቲዩብ አልጎሪዝም ሀገራችን ላይ ቢኖር ኖሮ ሀገራችን ኢትዮጵያ በዚህ ነገር ላይ ተካታ ይሄ ችግር በተለይ ደግሞ እኛ ኢትዮጵያውያኖች ላይ ይሄ ችግር አይደርስም ነበር ማለት ነው። ኬዞችን እንግዲህ እያንዳንዳቸውን አሳያችኋለሁ የቱ ጋር እንደምታገኟቸው ወይም ደግሞ እንደዚህ አይነት ችግር ሲመጣባችሁ በምን አይነት መልኩ ማመልከቻውን ማመልከት እንዳለባችሁ ማመልከቻውን ብታመለክቱም የመመለስ እድሉ በጣም ጠባብ ነው ማለት ነው። ጭራሽ ላይመለስም ይችላል ማለት ነው። ምክንያቱም ዋናው ኬዙ እዛች ጋር ስለሆነ ማለት ነው። እና እኔ በጣም ከባድ ፈተና ነው እየደረሰብኝ ያለው። በራሴ በኩል ሳይሆን በተለያዩ ልጆች ወደ እኔ እየመጡ የዚህን ችግር መፍትሄ ፈልግልን እያሉኝ ስለሚገኙ የዚህን ችግር መፍትሄ እስካሁን ድረስ ላገኝለትም አልቻልኩም። ማንም እያገኘለትም እንዳልሆነ እየተገነዘብኩ ያለሁበት ሁኔታ ነው ያለው ማለት ነው። ችግሮቹ ምን እንደሆኑ እንግዲህ አሁን አሳያችኋለሁ። አድሰንስ እንግዲህ በአሁን ሰዓት ላይ ገንዘብ እየከፈለን ያለው ዩቲዩብ ላይ የምንሰራውን ገንዘብ የሚከፍለን አድሰንስ ነው። እና ያንን ገንዘብ ደግሞ እንድንቀበል የሚሰጠን ወደ ባንካችን የሚያስተላልፍን አድሰንስ ነው። እንግዲህ አድሰንስ ሁላችንንም እያስቸገረ ያለበት ሁኔታ እና ቻናላችን ከሞኔታይዜሽን ፕሮግራም እየተወገደ ያለበት ሁኔታዎች አሉ ማለት ነው። ያ ነገር ለምንድን ነው እየተፈጠረ ያለው? በራሳችንም ጥፋት ሆነ በሲስተሙ ችግር አማካኝነት ይሄ ችግር እየደረሰብን ይገኛል ማለት ነው። ምናልባት በሲስተሙም ችግር ነው ብለን እንዳናስብ ደግሞ የራሳችንም ጥፋቶች ብዙ ስህተቶች አሉ ማለት ነው። እነዛን ጥፋቶቻችንን ማረም አንችልም። ምክንያቱም የዩቲዩብ አልጎሪዝም አገራችን ላይ እስካልገባ ድረስ እና እስከሌለ ድረስ ይሄም ችግር ሊቀረፍልን የማይችልበት ሁኔታ ውስጥ ገብተናል ማለት ነው። አጣብቂኝ ውስጥ ገብተናል ማለት ነው። እድል ቀንቶን እስከዛሬ ድረስ ተጠቅመንበታል። ከዚህ በኋላም ደግሞ አትጠቀሙበትም ማለት አይደለም። ለወደፊት ምናልባት የዩቲዩብ አልጎሪዝም ወደ ሀገራችን በገባበት ታይም ላይ ነገራቶች ሁሉ ሊቀየሩ ይችላሉ እና ተስፋ እንድትቆርጡ አልፈልግም። አሁንም ቢሆን ተስፋ እንዳትቆርጡ ማለት ነው። አስፈላጊ ከሆነ የምታውቋቸው ሰዎች በሌላ ሀገሮች አልጎሪዝሙ ባለበት ሀገሮች መጠቀም ትችላላችሁ ማለት ነው። ማለትም እንዳለ ዶክሜንቱን በዛ አልጎሪዝሙ ባለበት ሀገሮች ለምሳሌ እንደ አሜሪካ እንደተለያዩ አካባቢዎች በዛ አገር አልጎሪዝም መጠቀም ትችላላችሁ ማለት ነው። አጠቃላይ ዶክሜንታችሁን ሙሉ በሙሉ ከፒን ጀምሮ እስከ ፓስፖርት ድረስ አጠቃላይ ሙሉ በሙሉ በዛ ሀገር ገንዘቡም ለራሱ የሚወጣላችሁ በዛ ሀገር ሆኖ ያ ሰው በታማኝነት ያንን ገንዘብ ወደ እናንተ በባንካችሁ እንዲልክላችሁ የሚደረግ ሰው ከተገኘ ኦፍ ኮርስ በጣም ምቹ አስተማማኝ የሆነ መንገድ ነው ማለት ነው። ነገር ግን ደግሞ ያንን ነገር ለመቅረፍ በጣም ሰው ላናገኝ እንችላለን። ሰውም ላይገኝ ይችላል፣ ላይታመንም ይችላል። እዚህ ጋር እናንተ እየደከማችሁ ነገር ግን ላልተሳካላችሁ ልጆች እኔ አሁን ችግሩ ምን እንደሆነ ልነግራችሁ እፈልጋለሁ ማለት ነው። እኔም ጋር የተወሰኑ ቻናሎች አሉ እንደዚህ አይነት ችግር የደረሰባቸው። እነዚህን ቻናሎች ደግሞ መመለስ ያልቻልኩበት ሁኔታ እና እየታገልኳቸው ያለሁበት ሁኔታዎች አሉ ማለት ነው። ችግሩ ምንድን ነው? አድሰንስ ምን አጥፍተን ነው እንደዚህ እያደረገን ያለው? ከሞኔታይዜሽን ፕሮግራም እያነሳን ያለበት ምክንያት ኬዙ ምንድን ነው የሚለውን እንግዲህ አሁን አሳያችኋለሁ ማለት ነው። አብዛኞቻችን ምናልባት የፖስታል ኮድ ሳይኖረን ይቀርና ወይም ደግሞ እንደ በፊቱ በ00 ለመሙላት ጥረት እናደርጋለን ማለት ነው። ያ ደግሞ አሁን ላይ ቀርቷል ማለት ነው። አሁን እንዳውም ሁለት አማራጮችን ይዞልን መጥቷል ማለት ነው። ዩቲዩብ አድሰንስ ሁለት አማራጮችን ይዞልን መጥቷል። ዳይሬክት የፖስታል ኮድን እና የፓስፖርቱን
ፊት ለፊት ራሳችን መነሳት እንደምንችል ከዚህ በኋላ የሰው ፓስፖርት መጠቀምም እንደሌለ ማለት ነው። አድሰንስን ሞኔታይዜሽን በምናደርግበት ሰዓት ላይ የራሳችን የሆነ ፓስፖርት ሊኖርን ይገባል። ፎር ኤግዛምፕል እኔ አሁን እዚህ ጋር የሌላ ሰው ፓስፖርት ተጠቅመን ሞኔታይዜሽን እናመለክታለን ማለት ነው። አሁን ላይ ግን አድሰንስ ያመጣልን ሁለት ደስ የሚሉ ፊውቸሮች ይዞልን መጥቷል። እሱ ምንድን ነው? ዳይሬክት ፖስታል ኮድ ሳይጠይቀን ወይም ደግሞ ፖስታ ያለመጠበቅ ችግር ወይም ደግሞ ፖስታ እንደበፊቱ ቶሎ ቶሎ ሳይመጣልን ሲቀር ማለት ነው የራሳችንን ፓስፖርት ተጠቅመን በራሳችን ፎቶ ዳይሬክት እዛ ቦታ ላይ ቬሪፋይ $10 በምንሞላበት ሰዓት ላይ ቀጥታ እዛው ላይ የራሳችንን ፎቶ ፊት ለፊት ላይ አንስቶ እዛ ጋር ቬሪፋይ የሚያደርግበትን አካሄድ አምጥቷል ማለት ነው። በጣም ደስ የሚል ፊውቸር ነው። ይህንንም ፊውቸር እንግዲህ በተለይ አሁን አዲስ ላይ ሞኔታይዜሽን ለመሆን እየሄዳችሁ ያላችሁት ልጆች ወይም ደግሞ አዲስ ላይ ሰዓት ሞልታችሁ ወደ ሞኔታይዜሽን ፕሮግራም ለመቀላቀል እያሰባችሁ ያላችሁ ልጆች የራሳችሁ ፓስፖርት ሊኖራችሁ ይገባል። የራሳችሁ ስም ሊኖራችሁ ይገባል። የራሳችሁ ኢሜል አድሰንስ ሊኖራችሁ ይገባል። የራሳችሁ ቁጥር ሊኖራችሁ ይገባል። እነዚህን ፕሮሰሶች ካሟላችሁ ዳይሬክት ሞኔታይዜሽን መሆን ትችላላችሁ። ያን ያህልም አዳጋች አይሆንም ወይም ደግሞ አድሰንሳችሁም ቶሎ የመዘጋቱ እድሉ ጠባብ ሊሆን ይችላል ማለት ነው። ያ ማለት ምን ማለት ነው? እዛ ቦታ ላይ ፓስፖርታችሁን $10 ሞልታችሁ ቬሪፋይ በምታደርጉበት ሰዓት ላይ ምን ይሆናል ማለት ነው? እናንተን ፌስ ቱ ፌስ እዛው ላይ ፎቶ ያነሳችኋል ማለት ነው። ልክ ፎቶ አውቶንቲኬሽን እንደሚያነሳው እዛው ላይ እናንተንም አብሮ ፎቶ ያነሳችኋል ማለት ነው። እንግዲህ ዋነኛው ችግር ምንድን ነው? ለምንድን ነው አድሰንስ እየተዘጋብን ያለው? ምክንያቱስ ምንድን ነው? የሚዘጋበት ችግር ምንድን ነው የሚለውን ቦታውን አሁን አሳያችኋለሁ ማለት ነው። አብራችሁ ይቆዩ። ይህ መግቢያው ላይ እንደነገርኳችሁ የዩቱብ ሁላችንም በተለይ በአሁኑ ሰዓት ላይ የመዳም ቅመሞች በተለያየ ቦታ ላይ ሆናችሁ ዩቱብን እየሰራችሁ ትገኛላችሁ። ዩቱብን በምትሰሩበት ሰዓት ላይ ገንዘብ ለማግኘት እስከሆነ ድረስ ደግሞ ገንዘብ ለማግኘት ቀጥታ ዳይሬክት ወደ ዩቱብ አጋር ፕሮግራም ወይም ደግሞ ወደ ዩቱብ ሞኔታይዜሽን ፕሮግራም መቀላቀል ይኖርባቸዋል። ወደዛ ለመሄድ ደግሞ ግዴታ 4000 ሰዓት መሙላት እና 1000 ሰብስክራይብ ሊኖራችሁ ይገባል። ወይም ደግሞ 3000 ሰዓት እና 500 ሰብስክራይብ ሊኖራችሁ ይገባል ማለት ነው። ወይም ደግሞ 10 ሚሊዮን ቪው በሾርት ቪዲዮ ማግኘት ይጠበቅባቸዋል ማለት ነው። ስለዚህ ወደዛ ፕሮግራም በምትቀላቀሉበት ሰዓት ላይ ምን ይሆናል ማለት ነው? ወደ አድሰንስ ገብታችሁ አድሰንሳችሁ ላይ ሞኔታይዜሽናችሁን ቬሪፋይ ታደርጋላችሁ ማለት ነው። እዛ ቦታ ላይ ስትደርሱ ዛሬ ላይ አሁን ያመጣልን ሁለት ፊውቸሮች አሉ። በራሳችሁ ፓስፖርት፣ በራሳችሁ ስልክ ቁጥር፣ በራሳችሁ ስም ሞኔታይዜሽን ካመለከታችሁ በኋላ $10 ስትሞሉ እዛው ላይ ፖስታ መጠበቅ ቀርቷል ማለት ነው። ፖስታ መጠበቅ የቀረበት ምክንያት እዛው ላይ እናንተን ፎቶ ስለሚያነሳችሁ ነው ማለት ነው። እስካን አድርጎ ፎቶ አውተንቲኬሽን እዛው ላይ ስለሚያነሳችሁ ነው። ይሄ እድል በጣም አሁን ላይ እየመጡ ላሉ አሁን ላይ ሞኔታይዜሽን ለማድረግ አዳዲስ የሆኑ ዩቱበሮችን በጣም የሚጠቅም አካሄድ ነው ማለት ነው። የበፊቶቹ ዩቱበሮች አብዛኛዎቻችን ዩቱባችን በአድሰንስ ምክንያት እየተዘጋበት ያለበትን ዋነኛ ምክንያት አሁን ላሳያችሁ እፈልጋለሁ ማለት ነው። እሱም ምንድን ነው ካላችሁን እንደምትመለከቱት እንግዲህ ዋነኛው ችግር እንግዲህ አሁን ላሳያችሁ እፈልጋለሁ። እሱም እንግዲህ ዋነኛው ትልቁ ችግር እንግዲህ ወደ ጎግል ክሮማችሁ ገብታችሁ ወደ አድሰንስ ላይ በምትሄዱበት ሰዓት ላይ ወደ ዩቱብ ስቱዲዮአችሁ በምትሄዱበት ሰዓት ላይ እንግዲህ እዚህ ጋር እንደምትመለከቱት እነዚህ ነገሮች ይመጣሉ ማለት ነው። ብዙዎቻችን አብዛኛዎቻችን እንግዲህ እንደምታውቁት አገራቶችን እንመርጣለን። ግዴታ ሞኔታይዜሽን ያለበት ሀገራቶች እንመርጣለን ማለት ነው። ከነዚህ ሀገሮች ውስጥ እንግዲህ አብዛኛዎቻችን ዩቱባችን አሜሪካ የሚለው ላይ ነው ያለው ማለት ነው። እንደምትመለከቱት አሜሪካ ዩናይትድ ስቴትስ የሚለው ላይ ነው አድርገን ያለ ነው ማለት ነው። ይሄ ነው እንግዲህ ዋነኛው ለዩቱባችን ወይም ለአድሰንሳችን መዘጋት ዋነኛው ችግር ይሄ ነው ማለት ነው። አድሰንስ በአሁኑ ሰዓት ላይ ዩቱብ አልጎሪዝም በኢትዮጵያ ውስጥ ስለሌለ እንደዚህ አይነት አጠቃቀም እየተጠቀሙ ያሉትን ዩቱበሮች ቻናላቸውን ከሞኔታይዜሽን ፕሮግራም እያነሳ ያለበት ምክንያት ነው። እኔ አሁን ይሄንን እንደ መላምት ነው እየሰጠው ያለሁት። ምናልባትም ይሄ ላይሆን ይችላል። ብዙዎቻችን በተለይ በጣም ብዙ ዩቱበሮች በዚህ ነገር ላይ ትኩረት አድርገው ቪዲዮ እየሰሩበት ስላለበት ነው ይሄን ነገር ለእናንተም ለእኔ ቤተሰቦችም ይዤላችሁ የመጣሁት ማለት ነው። ዋነኛው ችግር ይሄ ሊሆን ይችላል። ስለዚህ በተለይ ደግሞ ከውጭ ሀገራቶች ከአሜሪካ ከተለያዩ የዩቱብ አልጎሪዝም ካሉበት ሀገራቶች ሰዎች ያላችሁ ሰዎች ሞኔታይዜሽን በምታመለክቱበት ሰዓት ላይ ዳይሬክት ሞኔታይዜሽናችሁን በዛ ሀገር እንድታመለክቱና በዛው ሀገር እንድትጠቀሙ ፓስፖርቱም ቬሪፋይ የምታደርጉትም የፒኑም ጉዳይ አጠቃላይ ሙሉ በሙሉ በዛ ሀገር እንዲሆንና እናንተ እዚህ ጋር እየሰራችሁ ገንዘቡ ወደዛ ሲሄድ
እነሱ ከዛ ጋር ገንዘቡን እያወጡ ለእናንተ እንዲልኩላችሁ ማድረግ የምትችሉበት አድቫንቴጅ ካላችሁ በዛ ነገር እንድትጠቀሙ እመክራለሁ ማለት ነው። እንግዲህ ብዙዎቻችሁ ቻናላችሁ በሚዘጋበት ሰዓት ላይ ወይም ደግሞ ሞኔታይዜሽኑ በሚነሳባችሁ ሰዓት ላይ የሚያመጣላችሁ ሜሴጅ አለ ማለት ነው። ያ ሜሴጅ በዛ ሜሴጅ መሰረት ውስጥ ገብታችሁ ሞኔታይዜሽን ስታመለክቱ ወይም ደግሞ ማመልከቻ በምታስገቡበት ሰዓት ላይ በሁለት አይነት መንገዶች ማመልከቻ ማስገባት ትችላላችሁ ማለት ነው። ማመልከቻው እንዴት ምናልባት ላይመለስላችሁ ይችላል። እኔ ጋር አንድ የተወሰኑ ቻናሎች አሉ። እነዛ ቻናሎች ለመመለስ እየታገልኩ ያለሁበት ሁኔታ ነው ያለው። ነገር ግን እየተመለሱልኝ አይደለም ማለት ነው። ችግሩ እስከሚቀረፍልን በተስፋ እንድትሰሩና ተስፋ እንዳትቆርጡ ነው። በተለይ ደግሞ አሁን አዲስ ላይ ሞኔታይዜሽን ለማድረግ እየሄዳችሁ ያላችሁ ሰዎች ምናልባት መንገዱ ተመቻችቶላችሁ ይችላል። የራሳችሁን ፓስፖርት የምትጠቀሙ ከሆነ አብዛኛዎቻቸው ዩቱበሮች የሚጠቀሙት ፓስፖርት የሰው ፓስፖርት፣ የጓደኛ ፓስፖርት፣ የቤተሰብ ፓስፖርት፣ የወንድም ፓስፖርት፣ የእህት ፓስፖርት እስከሆነ ድረስ ያንን ነገር መቅረፍ አለባችሁ። የራሳችሁን ፓስፖርት እንድትጠቀሙ ልመክራችሁ እፈልጋለሁ ማለት ነው። እስቲ ደግሞ አሁን ሞኔታይዜሽኑ በሚዘጋበት ሰዓት ላይ ምን አይነት ምልክት ያሳያችኋል የሚለውን አሳያችኋለሁ። አብራችሁ ይቆዩ። ሞኔታይዜሽኑ በሚነሳብን ሰዓት ላይ የሚያሳየውን ምልክት አሳያችኋለሁ ማለት ነው። እንግዲህ አድሰንስ ላይ የሚፈጠረውን ነገራቶች አሳያችኋለሁ። አድሰንስ ላይ ምንድነው እየተፈጠረ ያለው፣ ምንድነው እየተካሄደ ያለውን ነገር እንግዲህ እንደምትመለከቱት እዚህ ጋር ይሄ ቻናል እንደምትመለከቱት በዚህ አይነት መልኩ ነገራቶቹ ተበላሽተውብኛል ማለት ነው። ለምን እንደዚህ እንደሆኑ ምንም ባልገባኝ ሁኔታ እዚህ ጋር እንደምትመለከቱት እነዚህ ነገሮች በዚህ አይነት መልኩ እንደዚህ ተበላሽተዋል ማለት ነው። ምክንያታቸው ምን እንደሆነ ባይገባኝም እነዚህ ነገሮች እዚህ ጋር እንደምትመለከቱት ይሄ ነገር በዚህ አይነት መልኩ ሞኔታይዜሽኑ ተንስቷል ማለት ነው። ሞኔታይዜሽኑ የዚህ ቻናል ችግር እንግዲህ የዚህ ቻናል ኬዝ ዋነኛው ምክንያቱ ምን እንደሆነ ብነግራችሁ አሁን የእንትን ችግር ነው፣ የፒን ችግር ነው። $10 ከሞሉ በኋላ ፖስታል ኮድ ስለሌላቸው የመጀመሪያዎቹን 4 ወራት ወይም ደግሞ 3 ወራቶች ሪሰንድ በምንልበት ሰዓት ላይ እንደ ከዚህ በፊቱ በፓስፖርታችን አማካኝነት ቬሪፋይ እናደርጋለን ብለን አስበን ነበረ። ነገር ግን ያ ነገር አልተሳካም። ምን ሆነ? ግዴታ ፖስታል ኮድ ማቅረብ እንዳለብን ጠየቅም ማለት ነው። ፖስታል ኮድን ማቅረብ እንዳለብን በሚጠይቀን ሰዓት ላይ ጊዜው አልፎበታል ማለት ነው። 4ኛ ወሩን ጨርሷል ማለት ነው። ፖስታል ኮድ ብንሰጠውም ፖስታል ኮድ አግኝተን ፖስታል ኮድ ብንሰጠውም ነገር ግን ቻናሉ ወደ ቦታው ላይ ሊመለስልኝ አልቻለም ማለት ነው። ማመልከቻውንስ እንዴት እናመለክታለን? ቢሳካልን እንዴት ማመልከት እንችላለን የሚለውን ደግሞ አሁን አሳያችኋለሁ ማለት ነው። ቀጥታ ወደ ጂሜላችሁ ላይ ሜሴጅ ይመጣላችኋል ማለት ነው። ጂሜላችሁ ላይ ሜሴጅ ይመጣላችኋል። በዛ ሜሴጅ መሰረት ቀጥታ ሂዳችሁ ማመልከቻውን ታስገባላችሁ ማለት ነው። ማመልከቻውን ለማስገባት በምትሄዱበት ሰዓት ላይ ብዙ ነገሮችን ይጠይቃችኋል ማለት ነው። እነዛ ነገሮች ለምሳሌ ሜሴጁ ምን አይነት ሜሴጅ ይሆናል ብላችሁ ካሰባችሁ ወዲያው ከሞኔታይዜሽን ፕሮግራም በሚያሰናብታችሁ ሰዓት ላይ እንደዚህ አይነት ሜሴጅ ይመጣላችኋል ማለት ነው። እንደዚህ አይነት ሜሴጅ በሚመጣላችሁ ሰዓት ላይ ወደ ላይ ሳብ አድርጋችሁ እዚች ጋር እንደምትመለከቱት አፕላይ ፎርም የምትል ታገኛላችሁ ማለት ነው። አፕላይ ፎርም የምትለዋን በምንነካበት ሰዓት ላይ ቀጥታ ወደ አፒል የምናደርግበት ሜሴጅ የምናስገባበት ፕሮሰስ ውስጥ ያስገባናል ማለት ነው። እንደምትመለከቱት እንደዚህ ይመጣልናል ማለት ነው። በፖሊሲ ቪዮሌሽን አፒል አካውንት ክሎዝድ አለ። እንግዲህ በዚህ አይነት መልኩ ሜሴጅ የምናስገባበት እንግዲህ እዚህ ጋር ኖርማል ስማችንን እናስገባለን። ከዛ ወደ ታች ወረድ ስንል ኢሜይላችንን ለራሱ ያስገባዋል ማለት ነው። ኢሜይላችንን ለራሱ ካስገባው በኋላ እዚች ጋር እንደምትመለከቱት ሞኔታይዜሽን ፖፑሌሽ አይዲን እናስገባለን። ከዛ እዚህ ጋር ደግሞ መልሰን የዩቱባችንን ዩአርኤል የሚለውን እናስገባለን። ሜሴጁ እንደደረሳችሁ እርግጠኛ ናችሁ ወይ ይላችኋል። እንግዲህ እዚች ጋር የስ የምትለዋን እንመርጣለን ማለት ነው። አሁንም ወደ ላይ ሳብ በማድረግ እዚች ጋር እንግዲህ ማመልከቻችንን እናስገባለን ማለት ነው። ማመልከቻችንን በስርዓት ከጻፍን በኋላ ችግሮቻችንን እዚህ ጋር ውሸት ምናምን የሚባል ነገር አይጠበቅም። የሌላችሁን ነገር እዚህ ጋር መዋሸት የለባችሁም። እውነተኛው ማንነታችሁን እዚህ ጋር ታስገቡለታላችሁ ማለት ነው። ቻናላችሁ በምን አይነት ምክንያት እንደተነሳባችሁ፣ ለምን እንደተነሳባችሁ እዚህ ጋር ግዴታ ፕሮሰሱን ጠብቃችሁ ማስገባት ይኖርባችኋል ማለት ነው። ይህን ካላስተካከላችሁ ደግሞ ሊሳካላችሁ አይችልም ማለት ነው። እውነተኛውን ቻናላችሁ ላይ የደረሰባችሁን ችግር ቀጥታ ፌስ ቱ ፌስ መናገር ይጠበቅባችኋል ማለት ነው። እዚህ ጋር ማመልከቻችሁን መጻፍ ይጠበቅባችኋል ማለት ነው። እንግዲህ
በዩቱብ አድሰንስ ላይ እየተፈጠረ ያለው ችግር የኔ ብቻ ሳይሆን የሁላችንም ነው እና በአሁኑ ሰዓት ላይ ዩቱብ ከሞኔታይዜሽን ፕሮግራም እያሰናበተን ይገኛል ማለት ነው። ይሄም ዋነኛው ችግር እንግዲህ የዩቱብ አልጎሪዝም ችግር በሀገራችን ላይ ያለመኖሩ ችግር እንደሆነ የብዙ ዩቱበሮች በሽታና ብዙ ዩቱበሮች ችግራቸውን እያማረሩ ያለበት ሁኔታ ነው ያለው ማለት ነው። ይሄ ነገር እንግዲህ እስከሚቀረፍልን ድረስ እና የዩቱብ አልጎሪዝም ወደ ሀገራችን እስኪገባ ድረስ በትዕግስት ዩቱባችንን ላለማበላሸት እና ላለማጥፋት በትዕግስት መስራት እንዳለብን ላሳስባችሁ እወዳለሁ ማለት ነው። ውድና የተከበራችሁ የመሐመድ ሳኒ ዩቱብ ቻናል አድማጭ ተከታታዮች ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ።